በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ተከታታይ የትምህርታችን ርዕስ የማርቆስ ወንጌል ትርጓሜ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንማራለን። የማርቆስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ። እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ፣ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ሁሉን የምትይዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ስምህ የሚፈውስ፣ ቃልህ የሚያጸና፣ ምክርህ የሚመራ፣ ተግሳጽህ የሚያቀና፣ ትምህርትህ የእውቀት ባለጠጋ የሚያደርግ አምላካችን ሆይ በእውነት እናመሰግንሃለን። አንተ የማርከው ኃጢአቱንም ይቅር ያልከው ከሕሊናም ከሰይጣንም ከሰዎችም ወቀሳ ክስ በላይ ይኖራልና በሰማይና በምድር ስለ ጸናችው ምሕረት ምስጋና እናቀርባለን። የተወደድክ አምላክ እግዚአብሔር ሆይ ለባሪያዎች ደግሞ እሸት የሆነውን ቃልህን ደግሞ ስለሰጠህን፣ ገበታህንም ሙሉ ስላደረክልን፣ በመግቦትህ ሁሉን ስለምታጠግበው፣ አንተ ተናግረኸው ሸክሙ የማይቀልለት ማንም ስለሌለ ጌታ ሆይ ተመስገን። የከረምንበትን የዋልንበትን አንተ ታውቀዋለህ። በቃልህ እንደገና ስራን። ተወዳጅ እግዚአብሔር ሆይ ለክብርህ የምንቆም ሰዎች አድርገን። ይህንን ዘመን ለማለፍ ለመሻገር ጉልበት ሁነን። ስለ ቸርነትህ ሀገራችን ኢትዮጵያን እንድታዝንላት እንድትራራላት፣ በረሃብ ለሚገረፉ ወገኖቻችን፣ በጦርነት ውስጥ ለሚያልፉ ወገኖቻችን፣ ለሕዝቡ ለሰራዊቱ ሁሉ ሰላም እንድትሰጥልን አቤቱ እንጸልያለን። ተወደድከ አምላክ እግዚአብሔር ሆይ ስለ ቸርነትህ ለዓለም ሁሉ የምህረት ፊትህን እንድትመልስ፣ በዝች ሰዓት የአንተ የእርዳታ እጅ የምታስፈልጋቸው ሁሉ ደግሞ ጌታ ሆይ ከተኙበት ቃሬዛ በስምህ እንዲነሱ እንጸልያለን። የተወደድከ አምላክ እግዚአብሔር ሆይ እንደ ቸርነትህ ለባሪያዎች ጓዳችንን በበረከት ኑሯችንን በሰላም ሕይወታችንን በፍቅር አቤቱ ባርክልን። የታመሙ ወንድሞቻችንን እህቶቻችንን እናት አባቶቻችንን ሁሉ ደግሞ ዛሬ በሚፈውስ ቃል በሚዳስስ እጅ ከእነርሱ ጋር እንድትሆን ከእኛ ጋር ቆመው ዝናህን ለማውራት እንድታበቃቸው የደዌያት ኃይል ሁሉ በስምህ ስልጣን በደምህ ኃይል በትንሣኤ ጉልበት እንዲሰበር እንጸልያለን። በአጋንንት እስራት ተይዘው የሚጨነቁ ሁሉ በስምህ ነፃ የወጡ የተፈቱ ይሁኑ። ጌታ ሆይ የማርቆስን ወንጌል ደግሞ እንድትገልጽልን አብርሆት ከእኛ ጋር እንዲሆን ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የማርቆስ ወንጌል ትርጓሜ የሚል ነው። እግዚአብሔር አምላክ ለሰው ልጆች ከሰጠው ነፃ ግን ውድ ስጦታ አንዱ ቃሉ ነው። የእግዚአብሔር ቃል ስለማንከፍልበት ዋጋ ያልተከፈለበት አይደለም። የእግዚአብሔር ቃል በነቢያት በሐዋርያት ሲጻፍ የሕይወት መስዋዕትነት ተከፍሎበታል። የእግዚአብሔርን ቃል ለማጥፋት ከባቢሎን ምርኮ ጀምሮ ቅዱሳት መጻሕፍት ተቃጥለዋል። እስከነ ዲዮቅልጥያኖስ ድረስ ቅዱሳት መጻሕፍት ተቃጥለዋል።
በዚህ ዘመንም የእግዚአብሔርን ቃል የሚያቃጥሉ አንዳንዶችም ክርስቲያን ነን የሚሉ ወገኖች አሉ። የእግዚአብሔር ቃል በእሳት ውስጥ የሚያልፍ ድል ነሺ ቃል ነው። የእግዚአብሔርን ቃል ለማጥፋት የተነሱ ሁሉ የሉም። ቃሉና ባለቤቱ ግን ዛሬም አሉ። የእግዚአብሔር ቃል በመኖር በማስተዋል በማስተንተን ብቻ አይደለም፣ በመስማት ብሩክ ያደርጋል። የእግዚአብሔርን ቃል ስታነቡ ባይገባችሁም ትባረካላችሁ። ምክንያቱም በቃሉ ውስጥ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ሰላም አብሮ ያልፋል። ከመጽሐፍ ቅዱስ ሙሉ ክፍል ለማንበብ ምን ያህል ራሳችሁን አዘጋጅታችኋል? መጽሐፍ ቅዱሳችሁንስ አንብባችሁታል ወይ? አንድ ኢትዮጵያዊ ዜጋ የሀገሩን ሕገ መንግስት ባለማንበቡ አይወቀስ ይሆናል። ክርስቲያን ነኝ ማለት ግን ኢትዮጵያዊ ነኝ እንደማለት አይደለም። ሌባውም ገዳዩም ኢትዮጵያዊ ነኝ ይላል ይችላልም። አማኝ ነኝ ለማለት ግን መስፈርት አለው። አማኝነት እንደ ዜግነት ቀላል አይደለም። ስለዚህ አንድ ክርስቲያን መጽሐፉን ማወቅ አለበት። ከንጉሥ የተሰጠ ስጦታን አይ በቃኝ ማለት ያስቀጣል። አለኝ ማለትም ያስቀጣል። መጽሐፍ ቅዱስ ከእግዚአብሔር የተሰጠን ንጉሳዊ ስጦታ ነው። አለማንበብ ያስጠይቃል። አለመረዳት ያስጠይቃል። አለመቀበል ያስጠይቃል። እግዚአብሔር መጽሐፍ ቅዱስን የሰጠን የግንቦት ቅዠት ሲያስቸግረን እትራስ ስር እንድንደገፈው አይደለም። መጽሐፍ ቅዱስ ከቁም ቅዠት የሚያወጣ ነው። መጽሐፍ ቅዱስ ሕይወታችንን ቢመራ ኖሮ የምናየውን ነገር አናይም ነበረ። የምናየው ነገር መልካም ካልሆነ መልካሙ ቃል በሰው ኑሮ ውስጥ ስፍራ አላገኘም ማለት ነው። ትልቁ ችግራችን ያለማወቅም ችግር ነው፣ ያለመኖር ብቻ አይደለም። በትክክል ያወቁ ሰዎችም ረሃብ አለብን። ብዙ ሰው መጽሐፍ ቅዱስን ማንበብ እንኳ ቢፈልግ ለተቀናቃኞች መልስ ለማግኘት ነው። መጽሐፉ ለሕይወት እንጂ ለክርክር አልተሰጠም። አዎ መጽሐፉ በሕይወታችን ላይ፣ በኑሯችን ላይ፣ ባነጋገራችን ላይ ተጽዕኖ ማሳደር አለበት። የሰው ሐሳብ ሳይሆን የእግዚአብሔር ቃል ነው። ስለዚህ ይህንን የማርቆስን ወንጌል ስንማር 16ቱን ምዕራፍ እንኳ ደጋግመን ማንበብ አለብን። አንድ ነገር ልድገምላችሁ። ዛሬ ለማንበብ የጊዜ ስስት ውስጥ ገብታችሁ ይሆናል። ነገ ለማንበብ አይኑም ይከዳል። ነገ ለማንበብ ጤናም ሊከዳ ይችላል። ቀን ሳለ እድልን መጠቀም ይገባል። የማርቆስ ወንጌል መሪ ቃል በምዕራፍ 10 ቁጥር 45 ላይ ያለው ነው ብለናል። የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ ወደዚህ ምድር የመጣው የባሪያውን የአዳምን ሥጋ ለብሶ ነው። ጌታ ሳለ በባሪያ መልክ መጣ። በዚህ ምድር ላይም ከባሪያ ያነሰ ሆኖ ኖረ። በዛ ዘመን የአንድ ጎበዝ ባሪያ
የመሸጫ ዋጋው 30 ብር ነው። ጌታ የተሸጠው በባሪያ ዋጋ ነው። በ30 ብር ይሁዳ ሸጠው። ብዙዎቻችን ይሁዳን እንወቅሳለን። እኛ እኮ በነፃ ነው የሸጥነው። በዛ ዘመን አንድ እስራኤላዊ ባሪያ የሚጠየፈው ተግባር እግር ማጠብ ነው። እራቱን ሳይበላ እግር የማጠብ ትእዛዝ ከመጣበት ጦሙን ማደር ይመርጥ ነበረ። ጌታ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ። ካጠበም በኋላ ወደ ገበታው ተመለሰ። እሱ ከባሪያ ያነሰው ሆኖ ኑሯል። የዓርብ መከረኛው ግን እሑድ ተነስቷል። ክብር ምስጋና ለእርሱ ይሁን። አዎ ይችን ዓለም እያፎካከራት የሰው ልጆችን እያጨራረሰ ያለ ምንድን ነው? የባርነት የትህትና መልክ አይደለም፣ የጌትነት የበላይነት መልክ ነው። የጦርነቶች ሁሉ መነሻ እኔ ነኝ የበላይ ማለት ነው። ትዕቢት ይህችን ዓለም እንደ ሐምሌ ጎርፍ ሊውጣት ነው። እግዚአብሔር አልነካንም፣ ተፈጥሮም አልበደለንም፣ ዘመኑም አልከዳንም። ራሳችንን ያስጨነቅነው ራሳችንን። እግዚአብሔር ተቸግሮ የሚጨነቅን ይረዳል፣ ከፍሎ የሚጨነቅን አይረዳም። እርሱ ነፃ ያወጣል፣ ከምንወደው ኃጢአት ሳይሆን ከምንጠላው ኃጢአት ነፃ ያወጣል። የባሪያ መልክ የለም። የሴቱ መብት የወንዱ መብት እየተባለ የሚነገረው የክርስቶስን መልክ የሚያሳይ አይደለም። የበላይ ነኝ ነው። ዛሬ ሕፃናት የበላይ ነን እያሉ በሰለጠነው ዓለም ወላጆቻቸው ላይ ስልክ ይደውላሉ። 2 ጊዜ ማስጠንቀቂያ የተሰጠው ወላጅ በሶስተኛ ልጁን እንዳይወስዱበት ልጁን እንደ ወላጁ አድርጎ ይንከባከበዋል። ልጆች እንኳ የኛ ያልሆኑበት ዘመን ነው። ለልጃችሁ ከናንተ ይልቅ ፖሊስ የሚቀርብበት ዘመን ነው። ሰው ልጁን መምከር እንኳ የማይችልበት ዘመን ነው። በስለት የመጣው ስልጣኔ ወላጅና ልጅን የሚለይ ነው። ባንሰለጥን ከዚህ በላይ ምን እንሆን ነበረ? አዎ ሕፃናት የበላይ ናቸው፣ ሴቶች የበላይ ናቸው፣ ወንዶች የበላይ ናቸው። በበላይነት የነደደው እሳት አይጠፋም። በሀገራችን የሺህ ዓመታት ታሪኮችን ስናይ በአብዛኛው ታሪካችን ጦርነት ያለበት ነው። ምንድነው መነሻው ስንል መገዛት አንፈልግም። ምንድነው መነሻው ስንል ዝቅ ማለት አንፈልግም። እልህኞች ነን። ጥሩ የሚለብሰው ሰው እኮ ከመኪናው እኩል መሃል መንገድ ይጓዛል። በአዲስ አበባ ዜብራ ላይ የሚሻገረው የአዲስ አበባ ውሻ ነው። የአዲስ አበባ ሰው ዜብራን አያውቅም። አለማወቅ አይደለም፣ ሕግን ማክበር ይተናነቀዋል። ስንታዘዝ እየገነተርን ነው የምንመጣው። ለሚጠቅመን ነገር እንኳን ዝቅ አንልም። ስለዚህ የምንኖረውም የምንሞተውም ለልህ ነው። ምንም እቅድ የለንም። ራእያችንን ቀብረነዋል። ስለ ራእይ ቢወራም ትንሽ እገሌ እኮ ፈልሰፍሰፍ ያደርገዋል ነው የምንለው። የምንኖረውም የምንሞተውም ለእልህ ነው። እልህ ጣዖት አምልኮ ነው። ጌታ ሊያገለግል መጣ። ወደ ስራ የምትሄዱት ልታገለግሉ ነው ወይስ ጌታ ሁናችሁ ሰውን ስታስጨንቁ ለማዋል ነው?
የሚያሳዝን ነው። የቅዱሳንን ስዕል ከጀርባቸው አድርገው ጉቦ ይቀበላሉ። ዛሬም እመቤታችን ነች ብለው መዝሙር ከፍተው ሰው እያስለቀሱ ይሸኛሉ። የመንግስት መስሪያ ቤት ይሄ ነው። ሊያገለግል የሚሄድ የለም። ትዳር የምትፈልጉት ለምንድን ነው? ልታገለግሉ ነው? አብዛኛው ሰው መገልገል ነው የሚፈልገው። የእናቱ ግርድና በሚስትየው እንዲቀጥል ነው። ስለዚህ ያገባው ሆዱን ነው። ወዳጅ የምንፈልገው ለምንድን ነው? ልናገለግል ነው። ብዙዎቻችን ሀብታም መሆን ምኞት አለን። ለምንድን ነው? ለማገልገል ነው። ሌላውን ለመርዳት ነው። የሰዎችን ረሃብ ለመበቀል ነው። የምንፈልገውን ነገር ለምን እንደምንፈልገው ማወቅ አለብን። አለበዚያ የመጣ ቀን ከመጠጥ በላይ ያሰክረናል። ብዙ ሰው ሳይጠጣ ገንዘብ አስክሮታል። ብዙ ሰው ሳይጠጣ ስልጣን አስክሮታል። የሚመኘውን ነገር እግዚአብሔር ይሰጠዋል። ለምን እንደሚመኘው ግን ማወቅ አለበት። ወገኖቼ ክርስቶስ ወደ ምድር የመጣው ዝቅ ብሎ ለማገልገል፣ ዝቅ ብሎ መስቀል ለመሸከም ነው። ዛሬም የምንድንበት አንድ መስመር ብቻ ነው ያለው፣ ዝቅ ማለት፣ እሺ ማለት፣ መነጋገር፣ ከኔ አንተ ትበልጣለህ ማለት። መፍትሄውን እንፈልጋለን፣ የመፍትሄውን ጎዳና ግን አንፈልገውም። ብዙ ሰው ረፍት ይፈልጋል፣ ይቅርታ ግን አይፈልግም። ዘፈናችንም ይቅር አልልም የሚል ነው። ደምና ቂም አይደርቅም የሚል ነው። ማገልገል ሀገራችን የበላዩ ለበታች የማያዝንበት፣ የበታቹ ለበላይ የማይገዛበት ነው። ለምን ይመስላችኋል? የአገልጋይነት ስሜት፣ የክርስቶስ መንፈስ የለንም። እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እኔ ተጎድቼ ብዙዎች ይረፉ፣ እኔ ተጎድቼ ብዙዎች ነፃ ይውጡ፣ እኔ ተጎድቼ ብዙዎች ይጥገቡ፣ እኔ ተጎድቼ ብዙዎች ሰላም ያገኙ። ይሄ የክርስቶስ መልክ ነው። ክርስቶስ መልኩን በምድር ትቶ ነው የሄደው። ያንን መልክ መልበስ የእያንዳንዱ ክርስቲያን ግዳጅ ነው። እስቲ ዛሬ ለወላጆቻችሁ ዝቅ በሉ። ዛሬ ለኩዮቻችሁ ብቻ አይደለም ለሚያንሷችሁም ዝቅ በሉ። ጎረቤት ለጎረቤቱ ዝቅ ይበል። ምንም ብንከብር ከክርስቶስ በላይ ክቡር አይደለንም። እርሱ ዝቅ ብሏል። በበላይነት ዓለም አልዳነም። በባሪያ መልክ የመጣው ክርስቶስ ዓለምን አድኗል። ዓለምን በጌትነት የመጡባት እነ ፈርዖን፣ እነ ናቡከደነጾር፣ እነ እስክንድር፣ እነ ቄሳር አላዳኗትም። ትሁቱ ክርስቶስ አዳናት። ክርስቶስ ዓለም በሌላት መልክ ተገለጠ። እሱ ትሕትና ይባላል። ብዙ ሰው የሚፍጨረጨረው የአንድ ትምክህት ባለቤት ለመሆን ነው። አይገርማችሁም ወገኖቼ? ሰው አንደኛው፣ ሁለተኛው፣ ሶስተኛውን ዲግሪ የሚመኘው የአንድ ነገር የበላይ ለመሆን ነው፣ አገልጋይ ለመሆን አይደለም። በሀገራችን ሰው የሚማረው ደንቆሮ ብሎ ለመሳደብ ይመስለኛል። ምንም አልጠቀመም እውቀቱ። እየረበሹ ያሉት ያልተማሩት አይደሉም፣ ባለ ወረቀቶቹ ናቸው። ትምህርት ካልኖሩበት ቁጥሩ ካለመማር ነው።
ፈሪሃ እግዚአብሔር ያልቀደመበት ትምህርት ወጥመድ ነው። መጀመሪያ ባለቤቱን ያጠምዳል፣ ቀጥሎ አገርን ያጠምዳል። ዛሬ ለትሑታን ቦታ ያስፈልጋል። ትሑታን በፊታችን የተናቁ ናቸው። ዝቅ ብለው የሚያገለግሉን እንንቃለን። ራሳቸውን የኮፈሱትን ደግሞ በፊታቸው እንንቀጠቀጣለን። ትሑታንን መናቅ ትሑት ሆኖ የመጣውን ክርስቶስ መናቅ ነው። ወገኖቼ ከማገልገል የበለጠ ምን የሚያስደስት ነገር አለ? ከመታዘዝ የበለጠ ምን የሚያስደስት ነገር አለ? እግዚአብሔር የሰው ልጆችን ፈተና እንዲወገድ መፍትሄ አድርጎ የሰጠው መታዘዝን ነው። ስትንቀሳቀሱ እሺ ስትሉ ፈተና እየወደቀላችሁ ይመጣል። ብዙ ሰው ከሰይጣን ውጊያ ማምለጥ ይፈልጋል። በመታዘዝ ውስጥ እሺ በማለት ውስጥ ሰይጣን ድል ይነሳል። ሰይጣንን ሰይጣን ያደረገው ዝሙት አይደለም። የማንንም ንብረትም አልሰረቀም፣ ጦምም አልሻረም። አመፃ፣ አልታዘዝም ባይነት ሰይጣንን ሰይጣን አድርጎታል። እንቀጥል። ቅዱስ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። ወንጌሉን ሲጽፍ የጴጥሮስን በአብዛኛው ድክመቱን የጻፈው። በመጽሐፍ ቅዱስ ላይ የቅዱሳን ድክመት የተጻፈው ለኃጢአት ማደፋፈሪያ እንዲሆን አይደለም፣ ለኃጢአተኞች ተስፋ እንዲሆን ነው። እኔንም ይምረኛል እኔም ወድቄ እነሳለሁ እንዲሉ ነው። ቅዱስ ጴጥሮስ የተጻፉትን ወንጌላት በሕይወት እያለ አንብቧል። ምን ነው መካዴን አልደበቃችሁ አላለ። ምን ነው በጌታ መወቀሴን ጻፋችሁ አላለም። የኔ ሕይወት የሚያስተምር ከሆነ ብርታቴም ድካም የሚገለጥ ነው። ወገኖቼ እግዚአብሔር ይቅር ካለን ያለፈው ታሪካችን ማስተማሪያ እንጂ ማማረሪያ አይደለም። እግዚአብሔር ይቅር ካለን ያለፈው ታሪካችን ማስተማሪያ እንጂ መማረሪያ አይደለም። እግዚአብሔር ይቅር ያለውን ነገር ዳግም አያስበው፣ ግን ለብዙዎች ትምህርት ነው። ለዚህ ነው ቅዱስ አውግስጢኖስ የትላንት ድካም የሌለው ጻድቅ የነገ ተስፋ የሌለው ኃጥእ የለም ብሏል። ትላንት ጻድቃን ሁሉ ድካም ነበራቸው። ኃጢአተኞች ደግሞ ነገ ምን አላቸው? ተስፋ አላቸው። ቅዱስ ማርቆስ የሐቅ ወንጌል ነው የጻፈልን ስለ መምህሩ። የጴጥሮስ ወንጌል ነው ጴጥሮስ እየነገረ ነው ያጻፉ የሚሉ አሉ። የሚገርመው አሁንም ጴጥሮስ መካዱን መዛል መድከሙን ጻፍ እያለ ማጻፉ እሱም ይገርማል። ሰውየው እግዚአብሔርን ያመሰግናል። ፈርዖንና ሰራዊቱን በቀይ ባህር ጣላቸው እያለ ለእግዚአብሔር ስብሃት ያደርሳል። አንዱ የሚያጣጥል ነገር እግዚአብሔር ሲነገር እግዚአብሔር ሲመሰገን የሚመቀኝ ሰው አለ። የኔ ወንድም ብዙ አትደነቅ፣ ቀይ ባህር የሚባለው እኮ የዚያን ጊዜ የቦይ ውሃ የሚያህል ነውና ተወው ዝም ብለህ አለው። ሰውየው እንደገና ምስጋና ጨመረ። እንዲህ አልነገርኩም አልገባህም ወይ? አይ የገረመኝንማ ፈርዖንና ሰራዊቱን በሙሉ በቦይ ውሃ ማስጠሙ እሱ ነው የገረመኝ አለ። ማርቆስ ቢጽፈው ጴጥሮስ ቢጽፈው የሚገርም ነው። ክብር ምስጋና ለእግዚአብሔር ይሁን። የማርቆስ ወንጌል አከፋፈል ምንድን ነው? መቼም ስጋ የሚወድ ሰው በሬውን በቁሙ አይበላም።
መጀመሪያ ይታረዳል፣ ቆዳው ይገፈፋል፣ በየብልቱ ይከፋፈላል። ለክትፎ የሚሆነው ለቅቅል የሚሆነው ይለያል። ከዚያ በኋላ ደግሞ ብዙ ባለሙያ ይሰፍርበታል። ስጋው አንድ አይነት ሴቱ 12 ይባላል። በአይነት ይሰራል። መጽሐፍ ቅዱስን የሚያነብ ሰው መጽሐፉን አከፋፈሉን ማወቅ አለበት። የመጽሐፉን አከፋፈል በትክክል ሲረዳ መጽሐፉን ይረዳዋል። መቼም መጽሐፍ ቅዱስ የሚተረጎመው በመጽሐፍ ቅዱስ ነው። ስለዚህም ከላይ ርዕሱን ከስር ህዳጉን ወይም ከላይ እስከታች በማንበብ ምዕራፉን እንረዳለን። ሙሉ መጽሐፉን በማንበብ የማርቆስ ወንጌልን በሙሉ በማንበብ ደግሞ የማርቆስ ወንጌልን ሐሳብ እንረዳለን። ስለዚህ መጽሐፍ ቅዱስን ስናጠና የመጽሐፍ ቅዱስ ክፍልን ስናጠና ከነቢያት ይሁን ከሐዋርያት አከፋፈሉ ምንድን ነው? እንዴት ነው? የማርቆስ ወንጌል በሶስት አይነት አከፋፈል ነው የምናየው። ማርቆስ ወንጌልን በሶስት አይነት አከፋፈል እናየዋለን። ከምዕራፍ 1 እስከ ምዕራፍ 9 የገሊላ አገልግሎት ነው። የመጀመሪያው አከፋፈል ነው። የመጀመሪያው አከፋፈል ሁለት አከፋፈል ነው ያለው። ይሄውም ከምዕራፍ 1 እስከ ምዕራፍ 9 የገሊላ አገልግሎት። ገሊላ የእስራኤል ሰሜናዊው ግዛት ነው። ገሊላ ብለን ብንጠራ ዛሬ ጎንደር፣ ትግራይ፣ ወሎ፣ ጎጃም ልክ እንደምንለው ሰሜናዊው አገልግሎት ነው። ጌታችን ኢየሱስ ክርስቶስ በሰሜናዊው የእስራኤል ግዛት እንዴት እንዳገለገለ የገለጸበት ነው። ከምዕራፍ 10 እስከ ምዕራፍ 16 የኢየሩሳሌም አገልግሎት ነው። ማርቆስ በጻፈልን የጌታችን የኢየሱስ ክርስቶስ የኢየሩሳሌም አገልግሎቱ ሞቱ ነው። ጌታ በሕይወቱ ብቻ አይደለም፣ በቃሉ ብቻ አይደለም፣ በሞቱም አገልግሎናል። ሁሉም ወንጌላውያን የክርስቶስን ልደት አልጻፉም። ሁሉም ወንጌላውያን ግን የክርስቶስን ሞትና ትንሣኤ ጽፈዋል። የክርስትናው አብይ ነገር ነው የክርስቶስ ሞትና ትንሣኤ። የመጣበት ዓላማ ነው የክርስቶስ ሞትና ትንሣኤ። ስለዚህ ማርቆስ የኢየሩሳሌም አገልግሎቱን መከራው ላይ ያተኩራል። ይሄ የማርቆስ ወንጌል የመጀመሪያው አከፋፈል ነው። አከፋፈሉ ስንት አይነት ነው? ሁለት አይነት ነው። የመጀመሪያው አከፋፈል ሁለት አይነት አከፋፈል አለው። 16ቱን ምዕራፍ ለሁለት ከፍሎ። ሁለተኛው አከፋፈል ሶስት አይነት አከፋፈል ያለው ነው። ሁለተኛው አከፋፈል ስንት አይነት አከፋፈል አለው? ሶስት አይነት። የመጀመሪያው ሁለት አይነት ከምዕራፍ 1 እስከ ምዕራፍ 8 የመሲሁ ኃይል። በማርቆስ ወንጌል ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ድል ነሺ ነው። ኢየሱስ ክርስቶስ የብርታት ምንጭ ነው። ኢየሱስ ክርስቶስ የሰው ልጆች የነጻነት አርማ ነው። ስለዚህ የመሲሁን ኃይል ይተርካል ከምዕራፍ 1 እስከ ምዕራፍ 8። ከምዕራፍ 8 እስከ ምዕራፍ 15 የመሲሁን መከራ ይናገራል። መሲሁ ኃይለኛ ነው፣ ግን መሲሁ መከራ አለበት። አብዛኛው የመሲሁ መከራ የሰው ልጆች ድንዳኔ ነው። ክርስቶስ ከተሰጠው ስያሜ አንዱ የሕማም ሰው የሚል ነው። ይሄ ማለት ምን ማለት ነው? የክርስቶስ መከራ ሐሙስ ማታ ተጀምሮ አርብ ሰርክ ላይ ያበቃ አይደለም። ዘመኑን በሙሉ ታማሚ ነበረ። ሌላውን የሚወድ ታማሚ ነው። ምክንያቱም የሚወዳቸው ፍቅሩን አይረዱለትምና። ስለዚህ ክርስቶስ ፍቅሩን ስለማንረዳለት
ምን ነበረ? የሕማም ሰው ነው። ከምዕራፍ 8 እስከ ምዕራፍ 15 የመሲሁን መከራ ነው የሚናገረው። ሰዎች በድፍረት ይሰድቡት ነበረ። ሰዎች በድፍረት ስራውን ያቃልሉ ነበረ። ሰዎች በደግነት ቢስሉት እንኳ በሚገባው የደግነት ወንበር ላይ አላስቀመጡትም ነበረ። ክርስቶስን መካድ ክርስቶስን ከአንድ ደግ እኩል ማድረግም ሁለቱም ያው ነው። እሱ የሁሉ የበላይ ነው። የነቢያት ራስ ነው። የሐዋርያት ራስ ነው። የሰማዕታት ራስ ነው። የደናግል ራስ ነው። የጳጳሳት ራስ ነው። የቤተ ክርስቲያን ራስ ነው። እርሱን ከክፎች ጋር አይደለም ከደጎች ጋር ብናወዳደር እንኳ የበላይ ነው። የሚወዳደርም አይደለም። የነገስታት ንጉስ ነው። ክብር ምስጋና ለእርሱ ይሁን። የነገስታት ንጉስ ምን ማለት? የነ ናቡከደነፆር የነ ፈርዖን ይመስላችኋል? አይደለም። የደጋጎቹ መንፈሳዊ ስልጣን ያላቸው የነርሱ የበላይ ነው። የአማልክት አምላክ ነው ሲባል የእንጨቱም የዛፉም የድንጋዩም ማለት እንዳይመስላችሁ። አማልክት የተባሉ አማልክት ዘበጸጋ ቅዱሳን ናቸው። የቅዱሳን አምላክ ነው ማለት ነው። ሙሴን ምንድን ያለው? በፈርዖን ላይ አምላክ አድርጌሃለሁ፣ ገዢ አድርጌሃለሁ ብሎታል። ቅዱሳን የጸጋ ገዢዎች ናቸው። እባቡን ጊንጡን ትረግጣላችሁ፣ መርዝ ያላቸውን ፍጥረት ትጨብጣላችሁ፣ መርዝ ብትጠጡ አይጎዳችሁም። ይሄ እኮ ገዢነት ነው። በዚህ ግዛት ላይ የተሾሙ የክርስቲያኖች የአማልክት ዘበጸጋ የነሱ አምላክ ነው። የአማልክት አምላክ ሲባል የነ አስታሮት የነምን የነ አርጤምስ አይደለም፣ አይደለም። እርሱ ከሁሉ የበላይ ነው። እግዚአብሔር ይመስገን። ንጽጽር ውስጥም አይገባም። ሁሉ በእርሱ ይከብራሉ፣ እሱ በራሱ ክብር ይከብራል። በራሱ ክብር ነዋሪ ነው። ምዕራፍ 16 የመሲሁን ድል ይናገራል። ስለዚህ ሁለተኛው አከፋፈል ስንት አከፋፈል አለው? 3 አከፋፈል አለው። የመሲሁ ኃይል፣ የመሲሁ መከራ፣ የመሲሁ ድል። ሞትን አሸንፎ ተነስቷል። የትንሣኤው ጌታ ነው። እኛ ሁላችን በመጨረሻው ቀን እንነሳለን በእሱ ኃይልና ስልጣን። እሱ ግን በራሱ ኃይልና ስልጣን ተነስቷል። አልዓዛር ከሞት ተነስቷል። ወለተ ኢያኢሮስ ከሞት ተነስታለች። ኤልሳዕም ኤልያስም ከሞት አስነስተዋል። እነዚህ ሁሉ ቢነሱ ዳግም ሙተዋል። ክርስቶስ ዳግም ሞት ላይ ይዘው ተነስቷል። እግዚአብሔር ይመስገን። ሞት ጀግኖችን ጠቢባንን ተስፋ ያስቆረጣል። በዓለም ላይ ያሉ ተመራማሪዎች በብዙ ነገር ላይ ምርምር ያደርጋሉ። የሞት መድኃኒት ለመስራት ግን እቅድ እንኳን የላቸውም። የሰው ሁሉ አእምሮ ለሞት ተሸንፏል። ክርስቶስ በሞት ላይ ባለስልጣን ሆኗል። እግዚአብሔር ይመስገን። የኛ ጌታ የሞተውም የተነሳውም ነው። አንዳንድ ሰዎች የኛ አምላክ አይሞትም ይላሉ። ስለዚህ ስትናገሯቸው ይገላሉ። የማይሞት አምላክ የኔ አምላክ አይሞትም የሚሉ ለመግደል ቀላል ነው ስራቸው። የኔ አምላክ ሞቷልኛል የሚሉ ግን ለመሞት ዝግጁ ናቸው። መስዋዕቱን ኢየሱስ ክርስቶስን ስለምናመልክ ለመስዋዕትነት ዝግጁ ነን። ክርስቲያን በየትኛውም ዘመን ላይ የመግደል መንፈስ የለውም። የመሞት ዝግጁነት ግን አለው።
ግደሉኝ ብሎ አይሳልም። ገዳይን በጥሪ አይጠራም። ከመጣ ግን ይቀበላል። ምክንያቱም የክርስቶስ ትንሣኤ ሞት መጨረሻችን እንዳይሆን አድርጎታል። የኔ መጨረሻ ሞት አይደለም። የእናንተ መጨረሻ ሞት አይደለም። ሶስተኛው አከፋፈል ዝርዝር አከፋፈል ነው። ሶስተኛው አከፋፈል ዝርዝር አከፋፈል ነው። ምዕራፍ 1 16ቱን ምዕራፍ የምናይበት ነው። ምዕራፍ 1 ከቁጥር 1 እስከ 8 የዮሐንስ አገልግሎት። መጥምቀ መለኮት ዮሐንስ አገልግሎቱ ይተነተናል። ማርቆስ ወንጌሉን የሚጀምረው ከዮሐንስ አገልግሎት ነው። ዮሐንስ የጌታን መንገድ የሚጠርግ ነበረ። የጌታ መንገዱ የቦሌ መንገድ እንዳይመስላችሁ፣ የእናንተ ልብ ነው። ስለዚህ ድንጋይ ካለ አጽዱት፣ ቆሻሻ ካለ ጥረጉት፣ ሸለቆ ካለ ሙሉት። ብዙ ክርስቲያን ሽምቅ ነው። ብዙ ክርስቲያን ትዕቢተኛ ነው። ብዙ ክርስቲያን ልቡ በቂም የተበጣጠሰ ነው። ጌታ በልባችን እንዴት ይለፍ? ብዙ ሰው ና ይለዋል፣ ግን የሚቀበልበት ቤት የለውም። ዮሐንስ የልብ ልብስ ሰፊ ነበረ። ልብስ መስፋት ቀላል ነው። የተቀደደ የሰው ልብ መስፋት ግን ከባድ ነው። ከቁጥር 9 እስከ ቁጥር 15 የጌታችንን ጥምቀት ነው የሚናገረው። ከቁጥር 9 እስከ ቁጥር 15 የጌታን ጥምቀት ይናገራል። ዝርዝሩን በደንብ እናያለን። ጌታ ተጠመቀ። ጥምቀታችንን ሊባርክ እርሱ ተጠመቀ። በጥምቀቱ ልጅነትን አላገኘም፣ ልጅነቱን የተመሰከረው። ጥምቀቱ ለክርስቶስ አንዳች ጥቅም የለው፣ እንደውም ዝቅ ያለበት ነው። በባሪያ እጅ የተጠመቀበት ነው። እኛ በአገልጋዮች እጅ የምንጠመቀው፣ በአባቶች እጅ የምንጠመቀው ስለሚበልጡን ነው። ክርስቶስ ግን ጥምቀትን የጀመረው በሚያንሰው በፍጡር እጅ ተጠምቆ ነው። ከቁጥር 16 እስከ 20 የደቀ መዛሙርት ጥሪ። ጌታ ደቀ መዛሙርቱን ጠራ። በአገልግሎቱ መጀመሪያ ላይ የአገልግሎቱ የመጀመሪያ ተደራሽ ያደረገው ደቀ መዛሙርቱን ነው። የትኛውም ራዕይ ያለ ተተኪ አይቀጥልም። ራዕይ በእኛ ተጀምሮ በእኛ የሚያበቃ አይደለም። ካበቃ የጀመሩት ሌሎች ናቸው። ከጀመርን የሚጨርሱት ሌሎች ናቸው። ጌታ ተተኪዎችን እነርሱን ጠራ። አገሩ ተተኪ ያለው ወገኖቼ፣ ቤተ ክርስቲያን ተተኪ አላት ወይ ወገኖቼ? ዛሬ እንዲህ የሚሳደቡላት እኮ ተተኪዎች አይደሉም። እነኚህ ምንም ጭቃ የሚለጣጠፍ ተተኪ አይደለም። ራእያችን ተተኪ አለው ወይ? በኢትዮጵያ ምድር ላይ እስቲ የምታውቁት የቀጠለ ንግድ አለ? ለ100 ዓመት፣ ለ50 ዓመት፣ ለ30 ዓመት የቀጠለ ራእይ አለ? እንደውም እዩኝ ያለ እንደሚባለው አይደለም። አንድ የታየ ሰው ለዘላለም ይጨልማል፣ አይቀጥልም። ምክንያቱም የድንጋይ ብርድ ልብስ ለብሰን ተኝተናል። ከመሃል አንዱ ነቃ ካለ ለምን ትረብሸናለህ ብለን በዘነዘና እንለዋለን። አናቱም ጸጥ ይላል። ምን አቀበጠኝ ይቅር በለኝ። ሰው ደግ ስለሰራ ንስሐ የሚገባበት ምድር ነው። ምነው ባልተናገርኩኝ፣ ምነው ታረቁ ባላልኩኝ እያለ ሰው ንስሐ የሚገባበት ምድር ነው የፈጠርነው።
ሐሰቱ ትራፊክ የለውም፣ እንደ ልቡ ነው የሚፋንነው። እውነት ግን ዘቦ አበዛዙ። ሺህ ውሸት አይቆረቁረውም፣ አንድ እውነት ይረብሸዋል። እግዚአብሔር ያስበን። የሚያሳዝነው ደግሞ ይህን ተሸክመን እድገት መመኘታችን ነው። ከቁጥር 21 እስከ 28 የምኩራብ አገልግሎት። ጌታ በምኩራብ አገለገለ። እርሱ የአይሁድ መቅደስን ሊያፈርስ ምኩራብን ሊደመስስ የመጣ አይደለም። በዚህ ዘመን ላይ ቤተ ክርስቲያን ለማፍረስ ቤተ ክርስቲያን የሚያቋቁሙ አሉ። በጣም እኮ ነው የሚያሳፍረው። የተጠመቀውን ድጋሚ ያጠምቃሉ። ዛሬ የክርስቲያን ዓለም አገልግሎት ከገንቦ ገንቦ መገላበጥ ነው። ፍየልን በግ እንድናደርግን የተጠራ ነው። በግ ለመሰራረቅ እኮ አይደለም የምናገለግለው። ጌታ ምኩራብን አላፈረሰም። በምኩራብ ላይ በብሉዩ ላይ ሐዲሱን አወጀ። ከቁጥር 29 እስከ 45 ተአምራት አደረገ። አንዳንድ ችግሮች ያለ ተአምራት አይፈወሱም። መድኃኒት አያድናቸውም። ሰዋዊ ጥበብ አይሽራቸውም። ተአምር ያስፈልጋል። አምላካዊ እጅ ያስፈልጋል። ከተፈጥሮ በላይ የሆነ ክንድ ያስፈልጋል። ምዕራፍ 2 እንግባ። ከቁጥር 1 እስከ 12 የቅፍርናሆም በሽተኛ። የታደለ በሽተኛ፣ ትራሱን የሚያስተካክሉለት እንዳይመስላችሁ። የታደለ በሽተኛ፣ መኝታውን የሚያነጥፉለት እንዳይመስላችሁ። ወደ ጌታ ለመድረስ በሩ ሲጨናነቅባቸው ጣራውን ብድግ አድርገው አነሱና በገመድ አወረዱ። እንደውም ሊፍት የተጀመረው ያኔ ሳይሆን ይቀራል። ሰውየው በገመድ ሲወርድ ፊት ለፊት ከጌታ ጋር ተገናኙ። እሱ ይዳንልን እንጂ ጣራው መልሶ ይሰራል። አንዳንድ ሰዎችን ለማዳን ጣራ መነደል ሊያስፈልግ ይችላል። ጣራ መነደል በሕግ ያስጠይቃል። ጣራ መነደል የዚያን ሰው ቤት ክብር መንካት ነው። ግን ከሰው መዳን አይበልጥም። ከቁጥር 13 እስከ 28 ክርክር፣ ከክርስቶስ ጋር ተከራከሩ። ምዕራፍ 3 ማርቆስ ወንጌል ምዕራፍ 3 ከቁጥር 1 እስከ 6 ከሳሾች። እውነተኛ አገልጋይ አመስጋኝ የለውም፣ ከሳሽ ነው ያለበት። ሲከሰስ ሲወቀስ ሲወቀጥ ነው የሚውለው። ለእውነተኛ አገልጋይ የሙገሳ መድረክ የለውም። ምክንያቱም ከሰማይ የቀረበ ምልክቱ በምድር የተገፋ ነው። ባለቤቱ ሲያመሰግኗችሁ ወዮላችሁ ነው ያለን። ወዮላችሁ እንዴ! ቀልብ እኮ ቢኖረን ወገኖቼ ሲያመሰግኑ ሲቀኙልን እኮ ጥለን ገዳም እንገባ ነበር። እንደውም ያልተቀኘውን እንቀየመዋለን። አላጨበጨበም እገሌ ሰራለታለሁ እንላለን። የሚያስደንቅ ነው ወገኖቼ፣ የሚያስደንቅ ነው። ለማምለክ ተጠርተን መመለክ አያሳፍርም? እግዚአብሔር ክብሩን ስንወስድበት ይበቀለናል። ከቁጥር 7 እስከ 12 የአጋንንት ምስክርነት። አጋንንት ቅዱሱ የእግዚአብሔር ልጅ ነህ ብለው መሰከሩለት። እስቲ በል ንገራቸው፣ የዮሴፍ ልጅ ለሚሉ ለአይሁድ እስቲ ንገራቸው አላለም። ገሰጸው። ሰይጣን እውነት ቢናገርም አይደመጥም። ምክንያቱም ዓላማው ሐሰት ነው። ዛሬ የሰይጣን ኢንተርቪው ነው ጆሮአችንን ሊበጥስ የደረሰው። በቴሌቪዥኑ የምትሰሙት እሱን ነው። አጥማቂው ሲያናዘዝ ነው። አንተ እያለ እኮ መኖር አልቻልንም ይለዋል። እስቲ ድገም ንገር እስቲ እኔ እያለሁ ነው ይላል። ነገሩን ያጋንንት እንዳለባቸው መጠራጠራሉ። እኛ እኮ ስራውን እየሰራን ነው። እዚህ ሀገር አለ ብላችሁ ነው?
አንዳንድ የሚሰሩ ስራዎች ሰይጣን በእድሜ እንጂ በተንኮል እንደማንበልጠው ያረጋገጡ ናቸው። የአጋንንት ምስክርነት በቤተ ክርስቲያን መሰማት የለበትም። ጌታ በቅዳሴው ነው የሚመሰከርለት፣ በቁርባኑ ነው የሚመሰከርለት፣ በሰባኪዎች ነው የሚመሰከርለት። ቅዱሱ በቅዱሳን ይከብራል። ከቁጥር 13-19 12ቱ ሐዋርያት፣ ስለ 12ቱ ሐዋርያት ስማቸው ይዘረዘራል። በ12ቱ ነገድ እስራኤል ተመስርታለች። በ12ቱ ሐዋርያት ቤተክርስቲያን ተመሰረታለች። አይገርማችሁም? በሰማይም 12 ምሰሶዎች አሉ። የ12ቱ ሐዋርያት ስም ተጽፎበታል። በ12ቱ ሐዋርያት የተገለገሉ እስከ ዛሬ ድረስ ያሉ ቅዱሳን ይገቡበታል። እግዚአብሔር ይመስገን። ስማችን እኮ በሰማይ ተጽፏል ወገኖቼ። በምድር ላይ ቢሰረዝ ምን ይደንቃል? አስፈላጊም አይደለም። በሚያዋርድ አውጥቶ በሚያወርድ ዓለም ላይ መሞገስም የኩነኔ ያህል ነው፣ የስድብ ያህል ነው። አንቱ ያልኩትን ሰው አንተ አልለውም አቃልዬ፣ አባ ይጎርላል እንኳን ሰው ጊዜ ሲያዋርደው ተብሏል። ዓለም አንቱ ያለችውን አንተ ለማለት ትቸኩላለች። ከቁጥር 20 እስከ ቁጥር 29 ክፉ ስም መቀበሉ። ክርስቶስ ክፉ ስም ተቀብሏል። አንዳንዶቹ ጋኔን አለበት አሉ፣ እግዚአብሔር ይቅር ይበላቸው። አንዳንዶቹ አይምሮ ልክ አይደለም ተባሉ። ሁላችንም ስም አለን ወገኖቼ፣ ስላልሰማችሁት ነው እንጂ ሁሉም ስም አለው። ሀገራችን ሁሉም ታርጋለሁ፣ ተላላፊ ታርጋ ይባላል። ሁሉም የሚያገለግል ሁሉም አዲስ መኪና የሚለጠፍ አለ። ስትጀምሩ የተላላፊ ሰጧቸዋል፣ ከዛ ላይ ቋሚ ይለጠፍላችኋል። እናንተን የምትሉት አይደላችሁም፣ ሰው የሚላችሁን አይደላችሁም፣ እሱ የሚላችሁን ናችሁ። ክብር ምስጋና ለእርሱ ይሁን። አንድ የአእምሮ በሽተኛ ምን አለ? እናንተ ይሄ እብድ ትሉኛላችሁ፣ ጌታዬ ግን ማን እንደሚለኝ ታውቃላችሁ አለ። ገርሟቸው ማን ይልሃል አሉት። የኔ እብድ፣ ካበድንም የኔ እብድ ነው የሚለን፣ ይሄ አይለንም። ሁሉም ስም አለው ወገኖች። ስለ ሰው ስም ስንሰማ ብዙ አትደነቁ፣ ደግማችሁ አታውሩት። የእናንተም አለ። እምንኖረው ይቅርታ አድርጉልኝ፣ እምንኖረው ስም ለመሰጣጠት ነው። ስንቱ ሰው ያልወለደውን አስታቅፈነዋል፣ ስንቱን አሸማቀነዋል፣ ስንቱን ከአደባባይ ቤቱ ከተነዋል። የለማ ወገኖቼ፣ የሰማይም ሕግ የምድርም ሕግ አይገዛንም። እግዚአብሔር ይቅር ይበለን። ይሄ ሁሉ እንደማይገባን ነው የምናስበው፣ ምክንያቱም ለእግዚአብሔር በዓል ስለምናከብርለት። ብንለወጥለት ይመርጣል። ከቁጥር 30 እስከ 35 የቤተሰቡ ፍለጋ። እስከ ምዕራፍ 3 ያለውን ዝርዝር አከፋፈል ነው እያየን ያለ ነው። ከምዕራፍ 4 ጀምሮ ያለውን ቀጣዩ ጊዜ እናያለን። በቅዱስ ማርቆስ መልእክት ውስጥ ራሳችንን፣ ሀገራችንን፣ ቤተክርስቲያንን፣ አገልግሎትንም በደንብ ነው የምናየው። እግዚአብሔር ያያል፣ ያየውን ያሳየናል፣ ፈቃደኛ ከሆን ይፈውሰናል። እዚያ ገማየው አረም አለ፣ ፈቃደኛ ነን ልንቀለው፣ ስንፈቅድ ይነቅለዋል። እሱ አስፈቅዶ የሚያድን አምላክ ነው። ከቅዱስ ማርቆስ ረድኤት በረከት ያሳድርብን። ለሀገር፣ ለቤተ ክርስቲያን፣ ለትውልድ የትንሣኤ የመነሳት ዘመን ይሁንልን። አቤቱ አምላካችን ሆይ እናመሰግንሃለን። አንተ እንድታዝንልን እንድትራራልን ደጅ እንጠናሃለን። በብዙ ነገር የሰጠምንን ጌታ ሆይ
የገዛ ስራችን ያጎሳቆለነን ደግሞም አይገባኝም ብለን የምንፎክርነን አቤቱ እኔን ባሪያህን ሕዝብህን ሁሉ ይቅር በል። በምድሪቱ ላይ ጌታ ሆይ መዓትህን በምህረት ቁጣህን በትዕግስት ለውጥልን። ረሃብተኞች አሉብን፣ በጦርነት የሚያልፉ ወገኖች አሉብን፣ በየሰዓቱ የሚወድቁ ልጆች አሉብን። ጌታ ሆይ እባክህ ምድራችንን የሰላም ምሳሌ አድርግልን። ክፉ ታሪኳን ሁሉ ከዓለም መዝገብ ሻርልን። የረሃብ ታሪካችን እንደ ትላንትናው ቀን ይለፍ። የጦርነት ታሪካችን እንደ ትላንትናው ቀን ይለፍ። ተመልሶ እንደማይመጣው እንዳለፈው ክረምት ይለፍ። እንደ ቸርነትህ ሀገሩን፣ ሕዝቡን፣ መንግስቱን በቸርነትህ አስብ። የበጎነት የደግነት ዘመንን አቤቱ አቅርብልን። የምድር ዘመናችንን ከአንተ ጋር በሰላም አስፈጽመን። አንተ መሐሪ ነህ፣ አንተ ይቅር ባይ ነህ። ከዚህም እንደርሳለን ብለን አላሰብንም። ቸርነትህ አድርሶናል። ተመስገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።